በእኛ ማህበረሰብ ውስጥ እንደምታውቁት ስለ ሴክስ ማውራት እጅግ በጣም ነውር፣ ነገር ግን ማድረግ ኖርማል የሆነ ነገር ነው። አንድ ሴት ልጅ ሴክስ ላይ ያላትን ስሜት ፍላጎት አወራች ወይም ተናገረች ማለት በጣም እንደ ነውረኛ ስለምትቆጠር እንደ ባለጌ ስለምትታይ አብዛኛዋ አትናገርም፣ አታወራምም። ስለዚህ ለምሳሌ በባሏ ደስተኛ ካልሆነች፣ በሴክስ ላይፏ ደስተኛ ካልሆነች ሌላ ሰበብ ፈልጋ ከዛ ትዳር ልትወጣ ዝግጁ ትሆናለች እንጂ በዚህ ምክንያት ነው ይሄንን አስተካክለን እንዲናደርግ እንዲያደረክ ነው ብላ አትናገርም። ከፍቅረኛዋ እጅግ በጣም ብዙ ሰበብ ፈልጋ ከአንድ ጊዜ በላይ አብራው ላለመተኛት ሁሌም ቢሆን ነው ትሸሻለች። ነገር ግን ነው ምላችሁ አንድን ሴት ነፃ ካደረካት፣ አትሊስት ስሜቷን እንድትናገር ካደረካት እጅግ በጣም ኢዚ ማድረግ ትችላላችሁ የሴክስ ላይፋችሁን። ስለዚህ አንድ ሰው ከጠቀመ ብዙዎቻችሁ የተለያየ ኮሜንት ቢደርሰኝም ስለ ሴክስ ስፔሻሊ እዚህ ቪዲዮ ስሰራ አላቆምም። አንድ ሰው ሊጠቀም ይችላል። የአንድ ሰውን ትዳር ወይም የሆኑ ሰዎችን የፍቅር ህይወት በቀላሉ ማሻሻል እችላለሁ። ወንድ ልጅ በጣም የሚጠላው ነገር ቢኖር ነው ምላችሁ ሴክስ አይችልም፣ ሴክስ ላይ እሱ ጎበዝ አይደለም ከምትለው አንድ ሴት የፈለገችውን ብትል ይመርጣል። እኛም ይሄንን ስለምናውቅ ብዙ ጊዜ ከማጣው ከሚከፋው ብለን ዝም እንላለን። እንደዛ ከመባል በጣም በቀላሉ የሚያድንሁን ማስተካከል የምትችላቸው ወይም በሴክስ ሰዓት ማድረግ የሌሉብህን 5 ነገሮችን እነግራችኋለሁ። ሃይ እንዴት ናችሁ? ለማታውቁኝ ወዲስ ነው የሚባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ልክ እንደ ዛሬው ከኛ ከሴቶች ሚስጥር አካፍላችኋለሁ፣ ስለኛ ስነ ልቦና እነግራችኋለሁ፣ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወታችንን ቀላል የምታደርጉበትን ሀሳቦች እናነሳበታለን። ይህን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች እንዲያደርስልኝ ሀሳብ አስተያየታችሁን ኮሜንት ላይ መጻፍና የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው በሴክስ ሰዓት ወንድ ልጅ መተግበር ያለበት ትኩረት መስጠት ነው። አንድ ነገር ልንገራችሁ። ለምሳሌ ፍቅረኛ አሊያም ደግሞ ሲቹዌሽንሺፕ ውስጥ ያላችሁ ሴት ልትሆን ትችላለች። ዋሬቨር የትኛውም ሴት ናት የምልህ ሴክስ አብረሃት የፈጸምካት ሴት ማለት ነው። ለሆነ ሰው ሴክስ እንደማትችል ከአንተ ጋር ባረገችው ሴክስ ደስተኛ እንዳልሆነች ወይም በቃ ምንም አይነት ነገር ጣዕም እንደሌለው ብትሰማ ምን ይሰማሃል? ዊኖ አይደለ? ምን አይነት ንዴት ውስጥ እንደምትገቡ እንዴት የሚል ስሜት እንደሚሰማችሁ ያንን ለማስተካከል ደግሞ ምንም ልታደርግ እንደምትችል እናውቀዋለን አይደለ? እንደዚህ አይነት ስሜት የማይሰማው ወንድ የለም ብዬ አላስብም። ነገር ግን ትኩረት ከሰጠክ ለእሷ ካራክተሮች እሷ እዛ ቦታ ላይ ምን እየተሰማት ነው፣ ፊሊንጓ እንዴት ነው፣ ምን እያሳየች ነው የሚለውን ነገር ደስተኛ ናት ወይ የሚለውን ነገር ግን መመለስ ከቻልክ አትሊስት ነው ምልህ ምን ማድረግ ትችላለህ ማለት ያንን የምትወዱትን የምትፈልጉትን እሱ ጎበዝ ነው፣ እሱ ደስ ይላል፣ ከእሱ ጋር ማድረግ ጥሩ ነው፣ ትኩረት ይሰጠኛል የሚለው ነገር አትሊስት ትኩረት ከሰጠሃት ብቻ ያንን እንድትመሰክር ታደርጋላችሁ። ብዙ ጊዜ ተናግሬያለሁ። እንደናንተ ፊል አናደርገውም፣ እንደናንተ አንረዳውም፣ እንደናንተ ሚንጆይ አናደርገውም። እኛ ብዙ ጊዜ ፌክ ነው እንደሆንም የሴት ልጅ ለአንተ በሰጠችው ወይም ለአንተ ባላት ፍቅር ምክንያት አንተ ደስ ብሎህ ብቻ እዛ ቦታ ላይ እንድታሳልፍ ስትፈልግ ደስተኛ መሆኗን ታስመስላለች። ነገር ግን ትንሽ ትኩረት ከሰጠሃት በቦዲ እንቅስቃሴዎቿ ሊሆን ይችላል፣ አትሊስት አይኗን በማየት ሊሆን ይችላል፣ ይሁን ነገር መማር ትችላለህ። እንደዛ ማድረጋችንም በዛ ሰዓት እንዴት ትኩረት ስጣት ትኛለች ለእንደዚህ አይነት ነገር ካልክ አትሊስት ለማውራት ሞክር። ብዙዎቻችን ከጓደኞቻችን ጋር አሊያም ደግሞ ከስልካችን ጋር ብናወራ ይሻለናል። እንደዚህ አይነት ሾችን ከእሷ ጋር ነው ፍቅር የምትሰራው፣ እሷን አዋራት። ትኩረት እንደሰጠሃት እንደዚህ አይነት ነገር አይቼብሻለሁ፣ ምን ተሰምቶሻል፣ ከዚህ በኋላ ምን እናድርግ የሚሉ ጥያቄዎችህን አቅርብላት። አትሊስት ነው የምልህ። ነገር ግን ትኩረት እንደሰጠሃት እዛ ቦታ የሚያሳዩ አሉ። ፎር ፕሌይ አለ። ለምሳሌ ዘለህ ወደ ሴክሱ ከመግባት በፊት ኢንጆይ እንድታደርገው ያንን ነገር እናንተ በሴክሱ ሰዓት ሊሆን ይችላል፣ እሷ ደግሞ በፎር ፕሌይ ከሴክሱ በፊት በነበረው ነገር ላይ ኢንጆይ እንደምታረግ አዌርነስ ሊኖር ይገባል። እንደዚህ አይነት ነገሮች ላይ ጊዜ ካጠፋ ልታስደስታት ከሞከርክ ትኩረት እንደሰጠሃት ታስባለች ሴት ልጅ። ነገር ግን ዘለህ ወደ ዋና ጉዳይ ከዛ በኋላ እዛም ለእሷ ሳይሆን ለራስ ስሜት ብቻ ትኩረት የምትሰጥ ከሆነ ከዛ ካለቀም በኋላ ምንም ጥያቄ የለም፣ ተፈጥሮ ነው፣ በጣም ይደክማቸዋል፣ መተኛት ትፈልጋለች። አትሊስት ደስተኛ መሆንን ሳትነግራት ሳትስማት ፊትህን አዙረ ማንኮራፋት፣ እንደዚህ አይነት ነገሮችን አትሊስት በስሱ ነው መቀየር ከቻልክ ምን ታደርጋለህ ማለት ጤነኛማ የሴክስ ላይፍ ደስተኛ የሆነች ሴት እዛ ከፍታ ላይ በደስታ የምታስቀምጥን ሴት ክሬት ማድረግ ትችላለህ። ስለዚህ ትኩረት መስጠት በፍጹም
እንዳትረሱ። በሴክስ ሰዓት ማስታወስ ያለብህ የራስን ስሜት ብቻ ሳይሆን የሷንም ነው። ሁለተኛው አብዝታችሁ ስለ ፐርፎርማንሳችሁ ወይም ስለ አቅማችሁ መጨነቅ ማቆም። ጎበዝ ነኝ ወይ፣ ምን ያህል ቆያለሁ፣ በምን ያህል አስደስታታለሁ የሚለውን ነገር ላይ ትኩረት ማድረግ ማቆም አለብህ በሴክስ ሰዓት። ሴት ልጅ እንደምታስበው ያንተ ፐርፎርማንስ ያንተ ረጅም ሰዓት መቆየት ወይም እሷ እስክትጨርስ ወይም እሷ የሆነ ከፍታ ላይ እስክትደርስ እየተጠባበቅ ሀሳብህን ስሜትህን ለማቆራረጥ ስትጨናነቅ ምናምን የምታይብህ ነገሮች ምናልባት የምትተረጉምበት መንገድ ሌላ ሊሆን ይችላል። ሌላ ሴት እያሰበ ነው ብላ ልታስብ ትችላለች። ደስተኛ እያደረግኩት አይደለም ብላ ታስባለች እንጂ አንተ ለእሷ ተጨንቀህ እንደሆነ ላታምን ትችላለች፣ ላትቀበል ትችላለች። ስለዚህ ምናልባት ረጅም ሰዓት መቆየት ማትችል ልትሆን ትችላለህ። ሌላ ወይ መፈለግ እሷ በጣም ትርጉም የሚሰጣት ወይም ልቧን የሚያሸንፈው ካንተ የሚመጣው ትሪትመንት ነው። ከዚህ በኋላ መስራት ስለሌለባችሁ ነገር ወይም ማድረግ ስለሌለባችሁ ነገር ስነግርህ በደንብ ይገባሃል ብዬ አስባለሁ። ከእናንተ የምንጠብቃቸው ነገሮች አሉ። ከእናንተ ቢመጡ ወይም ትክክለኛውን ሴክስ ላይ ያለውን የደስታ ጥግ እንደናንተ እንድናገኝ የሚያደርገን እንደምታስበው ያንተ ረጅም ደቂቃ መቆየት አይደለም። አሊያም ደግሞ እሷ ላይ የምታያቸው ነገሮች ወይም እሷ እስክትደሰት ድረስ መጠበቅህ አይደለም። እሱን ልታስብ ሌላ ኤክስፔክቴሽኖች አሉን በደንብ ልባችን ላይ ሙቀት የሚሰጡን ከአንተ ጋር ደግማ እንድትገናኝ በሴክስ ላይፏ ደስተኛ እንድትሆን የሚያደርጋት አይኗን እንድታያት ትፈልጋለች። ሴት ልጅ ምን አይነት እንቅስቃሴ እንዳላት አሁን ትኩረት ስጣት ብያለሁ። ትኩረት በዛ ሰዓት መስጠት አልችልም ካልክ ማውራት ትችላላችሁ ብያለሁ። አማራጭ ስትቻለሁ ትክክለኛ ፍላጎቷ ምን እንደሆነ ከራሷ መስማት ትችላለህ። ኢዚ ነው። ከሶስተኛ ወገን ጋር ከማውራት ከእሷ ጋር ማውራት ትችላለህ። ከዛ ውጭ ግን ይኸውልህ ትጠላኛለች፣ እደብራታለሁ፣ በዚህ ምክንያት ነው አንተ ስላልቆየት ይመስላል አንድ ሴት ልጅ ሴክስ ላይ ጎበዝ አይደለም አይችልም እሱ እንዲህ ነው የምትል ኖ አይደለም። ሌላ እኛን የማያስደስተን ነገር ወይም የሆነ ነገር ካናደደን ወይም ኤክስፔክት ካደረግነው ውጪ ከሆነ አንድ ወንድ ልጅ ያንን ነጥብ ነው የምንይዘው። በእኛ ነዋ በአንተ አይደለም የምትሄደው። ስለዚህ ማተር አያደርግም ያልከው ከቻልክ ጎበዝ ከሆንክ ብትቆይ ምንም ማለት አይደለም። ነገር ግን ሌላ ወይዎች አሉ፣ ከዚህ የተሻለ የምትጠብቃቸው ነገሮች አሉ። ስለዚህ ፎከስህን ያንተ ፐርፎርማንስ ላይ ወይም ይሄንን ካላደረግኩ ይሄንን ካልሆንኩኝ ይሄንን ካላሳየችኝ ልክ አይደለሁም ማለት ነው ምናምን የሚሉ ጭንቀቶች ውስጥ እንዳትገባ። በቃ የራስህ እንዳልኩ የራስህ ስሜት ላይ ብቻ ትኩረት አለማድረግ የመጀመሪያ ስቲል አንተ ትኩረት ስሜት ላይ ነው ያለው። ከዛ መውጣት መቻል አለብህ። ከዛ ለመውጣት ሴት ልጅ ምን ትፈልጋለች? የምትጠብቀው ምንድነው? እናንተ በተቃራኒ ምንድነው የምታደርጉት የሚለውን 3 4 እያልኩኝ እነግራችኋለሁ። ነገር ግን ፎከስህ መሆን ያለበት ምንድነው? የጋራ ስሜታችሁ ላይ ነው። ከሁለታችሁም ሲሆን ምናልባት ደግሞ ከኛ ላይሆን ይችላል ከአንተ ሲሆን ወይም ግን ምን አይነት መሆን አለበት ካለ አንዱን ጠቅሼላችኋለሁ። ለምሳሌ ፎርፕሌይ በጣም ወሳኝ ነገር ነው። አንተ የምትፈልገውን አይነት ጊዜ ቆይቻለሁ ካልክ ወይም ለእሷ መስጠት ፈልጋለሁ ካልክ እሱ ላይ ትኩረት ማድረግ ትችላለህ። ፎከስክ ፐርፎርማንስ ላይ እንዳይሆን። ሴት ልጅ ከአንተ ፐርፎርማንስ ይልቅ በሴክስ ሰዓት የምትፈልገው ሌላ ነገር ስለሆነ በፍጹም እሱን እንዳታደርግ። ሶስተኛው ኮምፈርት ኢንቫይሮንመንት ትፈልጋለች ሴት ልጅ። በዛ በምታደርጉበት ሰዓት ብቻ ሳይሆን ከዛም በፊት ባለው ጊዜያቶች ውስጥ ሆናችሁ በምታወሩበት ሰዓት ሊሆን ይችላል። ፍላጎቷን በምትጠይቃት ሰዓት ሊሆን ይችላል። ነፃ እንድትሆን ካላደረግካት፣ እዛ የኮንፈርት ዞን ውስጥ ካላስቀመጥካት እሷን ማስደሰት አንተም በሚገባህ ልክ ወይም ያንን ግንኙነት የሴክስ ላይፋችሁን ጤነኛማ ለማድረግ በጣም ነው የምትቸገረው። ከመጀመሪያ ጀምሮ አትሊስት ነው የምልህ ምን እንደምትፈልግ ምን አይነት ነገሮች ምቾት እንደማይሰጧት እና ደግሞ ምን አይነት ነገሮችን እንደምትፈልግ በወሬ በጣም በቀላል በወሬ ምሳሌ በመጥቀስ ሊሆን ይችላል። የሴክስ ላይፋችሁ ጤነኛ እንድትሆን ከፈለጋችሁ ማውራት መቻል አለባችሁ። ከዛ ውጪ አብዛኛዎቻችሁ እጅግ በጣም ብዙ ሴቶችን ያማረረ በጣም የሚጠሉት ብዙዎቹ ደግሞ ኢንቦክስ የሚያደርጉኝ ትልቁ ስህተታችሁ ፖርን ቪዲዮዎችን የምታዩ ወንዶች ስፔሻሊ ያያችሁትን ነገር መተግበር ስትፈልጉ ያያችሁትን ነገር እሷ ልትሰጣችሁ ካልፈለገች ወይም ለዛ ነገር ፈቃደኛ ካልሆነች የምታሳዩት ሪያክሽኖች አግሬሲቭ መሆንን እጅግ በጣም የሚረብሽ ነው። ምናልባት አንተ የምትፈልገው ነገር ያየከውን ነገር አፕ ላይ ለማድረግ እጅግ በጣም ለሀበሻ ሴት ከባድ ሊሆን ይችላል። ምናልባት እንኳን ቀላል ቢሆን የምታስበው ሰዓት በዛ ሰዓት ይሄንን ነገር ከየት አመጣ
ይህንን ነገር እንዴት ሊያቅ ቻለ? ይህንን ለምን ማድረግ ፈለገ? እኔ ላይ ይህንን ካደረገ እኔን አይወደኝም ማለት ነው፣ አይፈልገኝም ማለት ነው የሚሉ እጅግ በጣም ብዙ ሀሳቦች ይመጣሉ። እነዚህ ሀሳቦች ደግሞ በድጋሚ ከህይወት እንድትወጣ ነው የሚያደርጋት። ሁለተኛውና ደግሞ የሴክስ ቪዲዮ የምታይ አይነት ወንድ ኮንክ ደግሞ እዚህ ቦታ ላይ የምትፈልገውን ካላገኘ ወይም ከዛ ጋር እያወዳደር የምትፈልገው አይነት ጤነኛ ማርካታ ላይ መድረስ ስለማትችል አንተም የሷን ጊዜ ታባክናለህ እንጂ እዛ ግንኙነት ውስጥ የመቆየት እድል በጣም አናሳ ነው የሚሆነው። ከዛ መቆጠብ መቻል አለባችሁ፣ ጀነራሊ ለእናንተም ጥሩ ስላልሆነ። ነገር ግን የምታዩትን የምትሰማውን ጓደኛ ለምሳሌ እንደዚህ ያደረግኩ ከፍቅረኛ ጋር እንደዚህ አድርገን እንደዚህ አይነት ነገሮች ደስ ይሉ ነበር ሲል ያንንም ነው የምልህ። የራሳችሁ የሆነ ስታይል ሊኖራችሁ ይገባል። ሁለታችሁንም ያማከለ ምቾት፣ ያንተንም የሷንም ምቾት የጠበቀ ጤነኛማ እንዲሆን የሚያደርገው ይህ ነው እንጂ ያየከውን የሰማኸውን አፕላይ ማድረግ አይደለም። ኢንቱዊሽን አለን እኛ በነገራችሁ ላይ ማለት ነው። ወዲያው ዲቴክት የሚያደርግ በቃ የምታደርገው ነገር ከሆነ ነገር የተቀዳ እንደሆነ ከሆነ ቦታ በሆነ ግፊት የመጣ እንደሆነ ታውቀዋለች ከተፈጥሮ ውጪ ሲሆን፣ ስለዚህ ተፈጥሮህን መከተል መቻል አለበት። ያንን ደግሞ ማድረግ የምትችለው እችን ሴት ወዳታለሁ አፈቅራታለሁ ካልክ ኮንፈርት ሰጣት ነው፣ ራሷን እንድትሆን አድርገ ነው። ከሷ የሚመጡ ነገሮችንም ልክ ከአንተ የሚሄዱን ነገሮችን ፎሎ እንድታረግ ከፈለግ ከሷ የሚመጣውንም በመከታተል ነው። ስለዚህ እጅግ በጣም አሳሳቢ ብዙዎቻችንን የሚረብሽና ምቾት የማይሰጠን ድርጊታችሁ ነው። ማድረግ የምትፈልገው ምናልባት የምትፈልገው አይነት ነገር እንኳን ግልጽ መናገር አለብኝ ካልክ ለእሷና ለእሷ ብቻ ነው መናገር ያለብህ እንጂ በሌላ መንገድ ራስህን እዛ ደረጃ የማርካት ደረጃ የምታደርስ ከሆነ እዚህ ጋር ምንም አይነት ዋጋ አይኖረውም የሴክስ ላይፍ። ያንን አስቡበት። አራተኛው የምትጠቀማቸውን ቃላቶችን መጠንቀቅ መቻል አለብህ። ቦዲ ሼሚንግ በጣም ደባሪ ነገር ነው። ሴት ልጅን ለሴክስ ያላትን ፍላጎት እንድታጣ የሚያደርጋት ነው። ምናልባት የተሰማ ነገር ካለ ልክ ያልሆነ ነገር ካለ ያ ሰዓት ልክ አይደለም ወይም ጤነኛማ ሰዓት አይደለም። አንተ ለሷ ያለህን ክብር ለሷ ያለህን ቦታና ፍቅር ማሳየት ከፈለግ ምናልባት ማስተካከል ያለባት ነገር ካለ መቀየር ወይም መተው ሊሆን ይችላል፣ ራሷም ላይ ሊሆን ይችላል። አፕላይ ማድረግ ያለባት ነገር ካለ ያ ትክክለኛው ሰዓትና ቦታ አይደለም። እሷም ልክ እንዳንተ ፍላጎት ስሜት አላት እና ተኩሶ የመግደል ያክል አቅም አለው ከአንደበቴ የሚወጣው ቃላት። ቆንጆ እንደሆነች እንድትነግራት፣ ደስተኛ እንዳረገች እንድትነግራት፣ እንድታቅፋት፣ ቅድም ያነሳቸውን የምቾት ዞን ላይ እንድታስቀምጣት፣ አቴንሽን እንድትሰጣት፣ አይኗን እንድታያት፣ ከእሷ ጋር እንደሆንክ በዛ ሰዓት እሷን ብቻ እንደፈለግ ወይም ሌላ ቦታ የሰማውን ያየኸውን አፕላይ ለማድረግ ሳይሆን የመጣኸው እሷንና እዚህ ቦታ ላይ የተገኘው ከእሷ ጋር ፍቅር ለመስራት እንደሆነ እንዲሰማት ማድረግ ሲገባችሁ። ምክንያቱም ያልገባችሁ ነገር ምን እንደታውቃለህ፣ በሰጠሃት ምቾት በሰጠሃት ኮንፈርት ልክ የምትወስድ የስሜት ከፍታ አለ፣ የደስታ ከፍታ አለ። ሴት ልጅ የሰጣሃትን ነገር አብዝታ የመመለስ ተፈጥሯዊ አቅም አላት። ያንን እንድታውቁ ነው ይህንን የምነግራችሁ። ነገር ግን ምናልባት ወፍራ ሊሆን ይችላል፣ ምናልባት ውጫ ወጥቶ ሊሆን ይችላል፣ ምናልባት በዛ ሰዓት አልቧት ሊሆን ይችላል። ዋቴቨር ልክ ነው እያልኳቸው አይደለም። ነገር ግን ያንን ቃል ለመጠቀም ትክክለኛው ጊዜና ሰዓት አይደለም። ትወደኛለች፣ ታፈቅረኛለች፣ የትም አትሄድም፣ ሴክስ ካደረግን በኋላ ምን ታመጣለች የሚለው የፍቅር ስሜት ከሌለ የምታስበው ሀሳብ ሊሆን ይችላል። ነገር ግን ሁሉም ነገር ሲያበቃ ያበቃል። አንተ እሷ ከሄደች በኋላ ደግሞ ፍቅር ውስጥ ብትገባ ላትሰማህ ትችላለች። ኦልሬዲ አበላሽተኸዋል። ጊዜ ልትጠብቅልህ ትችላለች ከአንተ ለመራቅ። ስለዚህ ከአንደበትህ የሚወጡ ቃላት ደቀልድ አድርገህ ሊሆን ይችላል። ምናልባት ስለምትወደኝ ላይሰማት ይችላል። በዚህ መንገድ አስቤ ነው ብለህ ሊሆን ይችላል። ኔጋቲቭ ከሆኑ እሷን የሚረብሿት ከሆኑ ልክ ያልሆኑ ከሆነ ልታቆም ይገባል። እዛ ቦታ ፍቅር ነው የሚሰራው። ቃላቶቹ መሆን ያለባቸው የፍቅር ነው። ቃላቶቹ መሆን ያለባቸው ያንን ሰው ስሜታዊ የሚያደርገው ስሜቱን ከፍ የሚያደርግለት በስሜቱ ደስተኛ እንዲሆን የጤነኝነት ስሜት እንዲሰማው የሚያደርገው ነው። ያንን ከእናንተ እንፈልጋለን፣ እንጠብቃለን። በጉጉት በጆሮዋ የሚገባው ነገር ልቧ ላይ ሰላም ይሰጣታል። ከምታስበው በላይ በሴክስ ባትደሰት በነገርካት ቃል ልቧ ላይ እጅግ በጣም የደስታ ስሜት ማስቀመጥ ትችላለህ። ስለዚህ እንደ ቀልድም አድርገህ ሊሆን ይችላል። ልክ ነኝ እኮ ምን ችግር አለው እኮ ሀቅ ነው ልትል ሊሆን ይችላል። ይሄንን ማድረግ እኮ አለባት እኔን እኮ ምቾት እየነሳኝ ነው ብለህ አስበህ ሊሆን ይችላል። ነገር ግን በሴክስ ሰዓት በፍጹም ነው የምልህ እንደዚህ ቃላቶችን አለመጠቀም የተሻለ ነው። ስለዚህ ከአንደበት የሚወጡ ቃላቶች
ከኔጋቲቭ ይልቅ ፖዘቲቭ ቢሆኑ የሆነ ጥላቻን የሚያሳዩ ሳይሆን ፍቅርን የሚነግሩ ወይም ልዩ እንደሆነች እንዲሰማት የሚያደርጉት ቢሆን የተሻለ የፍቅር ላይፍ ይኖርሃል። አምስተኛው አለመጠየቅ ነው። በፍጹም አለማድረግ የሌለበት አለመጠየቅ ነው። መጠየቅ ስለ እየተሰማት ያለውን ስሜት ምቾት እንደተሰማት ምን አይነት ሌቭል ላይ እንዳለች መቀጠል እንደምትችሉ ምቾት እንደሰጣት ወይ ላቁም ወይ እነዚህ አይነት ጥያቄዎች እጅግ በጣም ሴክሲ የሚያደርጉት ምንድን ነው የሚባለው? በቃ በጣም ደስ የሚላል አይደለ? በቃ እንዴት አይነት ጀኒውን የሆነ ወንድ በቃ ጀንትል የሆነ ወንድ አለ አይደለ? እጅግ በጣም በቃ ሴትን የሚያከብር ለሴት ልጅ ቦታ ያለው ፍቅር እንዴት መሰራት እንዳለበት ስለ ፍቅር በደንብ የገባው ለሚወዳት ሴት ስሜት የሚጨነቅን ወንድ እዛ ቦታ ታገኘዋለች። በቃ ማን በእሱ ስም ይጠራል? በእሱ ልክ የትኛው ወንድ ሊኖር ይችላል ነው የምልህ። ስለዚህ ጀኒውን መሆን በቃ ጀንትል መሆን ግዴታችሁ ነው። ሴክስ ላይ ስለ ራስ ስሜት ብቻ ስለ ራስ ፍላጎት እንዴት አድርገህ ፕሩቭ ማድረግ እንዳለብህ እንዴት አድርገህ ልታሳምናት እንዴት ጎበዝ ነው ምናምን ስለመባል ማሰብ እኛ ጋር እንደምታስቡት ምንም አይነት ጥቅም የለውም፣ ወይም ያን ያህል ትልቅ ቦታ የምንሰጠው ነገር አይደለም ፐርፎርማንስ። ነገር ግን የምታይብህ ጀንትልነት የምታይበት ትሪት አደራረገ መጠየቅ፣ ፍላጎቷን መጠየቅ፣ ምቾት እየተሰማት እንደሆነ መጠየቅ፣ እንዳረበሻት መጠየቅ፣ ምን ያህል ርቀት መሄድ እንደምትችሉ ኢንጆይ እያደረገችው እንደሆነ ስትጠይቃት አይኗን እያየቅ በቃ ያላንተ ማንም ሊኖር አይችልም። በቃ ከአንተ ጋር አንተ ሳትፈልግ ራሱ ፍቃድ ትሰጥሃለች። ምክንያቱም ነፃነቷ ነህ፣ ፍላጎቷን የምትረዳ ወንድ ነህ። በምንም አይነት መንገድ ልትጎዳት እንደማትችል እንድታምን ታደርጋታለህ። ኢዚ እኮ ነው። ትግል ትገጥማላችሁ። ሴክስ የፈለጋችሁ ቀን መጎዝጎዝ መነጠፍ ምናምን አይጠበቅብህም። አንድ ቀን ሴክስ በምታደርጉ ሰዓት ለእሷ ስሜት ቅድሚያ ስትሰጥ፣ ምቾቷን ስትጠይቃት፣ ምን እንደሚያስደሳት ምን እየተሰማት እንደሆነ ስትጠይቃት፣ እየተንከባከብካት፣ እሷን እየተከተልክ ወይም የእሷን ስሜት ቅድሚያ እየሰጠ ካደረግ ቀጥሎ ፈላጊ የምትሆነው እሷ ናት። ምክንያቱም ምን አለ ማለት ነው እንክብካቤ እንወድ የለ ፍቅር እንወድ የለ አቴንሽን እንወድ የለ ያንን እንደሰጠሃት ታምናለች። በቃ ለእሷ ያ ምርጡ ስፍራዋ ይሆናል። ነገር ግን አብዛኛዎቻችሁ እንዳልኩ ፐርፎርማንስ ላይ የምትቆየው ሰዓት ላይ የራስ ስሜት ላይ አንተ ምን ያህል ኢንጆይ እንዳደረጋችሁ ምናምን ነው ትኩረት የምታደርጉት። ሁላችሁም እያልኩ አይደለም፣ ግን ኦልሞስት እንደዛ ነው። በቃ ምናልባት ቦታው ሊሆን ይችላል። ስቲል ግን ህይወት ውስጥ ማቆየት ባችሁ የምታገባት ሴት ብትሆን ራሱ ያው ከጋብቻ በፊት ብዙ ወሬ ስለምናወራ ነው። ኢቭን ሚስት ብትሆን ትሪት የምታደርጋትን መንገድ ምን ማድረግ አለብን? በቃ ትክክለኛ ወንድ፣ በቃ ጀንትል ኩል ወንድ፣ በቃ በጣም ራሱን የሚያከብር ሌሎችን ማክበር የሚችል ራሱን የሚወድ የራሱን ስሜት የሚጠብቅ ሌሎችን የሚያስጠብቅ ወንድ ስትሆን ያላንተ ማንም ሊኖር አይችልም እሷ ዘንድ። ሀሳቤን ከወደዳችሁ ከተመቻችሁና ከተማራችሁበት ለእኔ በላይ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።